የእስር ቤት አጥሮች ሲፈርሱና የእውቀት መብራት ሲበራ አይተዋል። በዳውሮ ዞን ተርጫ ከተማ አንድ እጅግ አስገራሚ ክስተት ተከስቷል። ቀደም ሲል ወንጀለኞች የሚታሰሩበትና ጥብቅ ጥበቃ የሚደረግበት ማረሚያ ቤት ዛሬ ተማሪዎች የሚንጫጩበትና መጻሕፍት የሚነበቡበት ትምህርት ቤትም ሆኗል። ዞኑ ይህን ከባድ ውሳኔ እንዲወስን ያስገድደው ሚስጥር ምንድን ነው? በኢትዮጵያ ትምህርት ውጤት መውደቅ ዳውሮ እንዴት አስገደዳት? ዝርዝሩን አሁን እናያለን። ክብራትና ክብራን ቻናል ተከታታዮች ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ማረሚያ ቤቱ ቦታው በዳውሮ ዞን ዋና መቀመጫ ተርጫ ከተማ ይገኛል። ለዓመታት ለአካባቢው ነዋሪዎች ይህ ስፍራ ማረሚያ ቤት ወይም እስር ቤት ምልክት ነበረ። ማንም ሰው በደስታ ወደዚህ ስፍራ አይመጣም። ሆኖም ግን ዛሬ ቦታው ላይ ስትደርሱ የምታዩት ነገር ሙሉ በሙሉ ተቀይሯል። የብረት በሮች ተከፍተዋል። የጥበቃ ማማዎች ታሪክ ሆነዋል። በዚህ እስር ቤት ክፍል ውስጥ ዛሬ ጥቁር ሰሌዳና ዴስኮች ተቀምጠዋል። ይህ ለምን ሆነ? የውጤት ማሽቆልቆልና አስገዳጅ ምክንያቶች ምን ይሆኑ? በኢትዮጵያ አዲስ የሥርዓተ ትምህርት ለውጥ ከተደረገ በኋላ የመጣው አስደንጋጭ የፈተና ውጤት ነው። እንደ ማንኛውም የሀገሪቱ አካባቢ በዳውሮ ዞን የ12ኛ ክፍል ተፈታኝ ውጤቶች እጅጉን አሽቆልቁለዋል። ይህ ሁኔታ የዞን አመራሮችና የትምህርት ባለሙያዎችን ክፉኛ አስደንግጧል። ተማሪዎች ለምን ወደቁ? ለምን ውጤት ማምጣት አልተቻለም? የሚል ጥያቄ ዞኑን ወደ አጣዳፊ ርብርብ አስገብቶታል። የዳውሮ ልማት ማህበር ስራ አስኪያጅ እንደሚናገሩት ይህ ውጤት ማሽቆልቆል ዞኑን በእጅጉ አሳስቦታል። አፋጣኝ መፍትሄ ካልተገኘ ወደፊት ዞኑ ጣፋንታ ጨለማ እንደሚሆን ታምኖበታል ብለዋል። ለዚህም ሲባል ተማሪዎቻችን ለይቶ ማሰልጠን፣ ተጨማሪ ትምህርት መስጠትና የተሻለ ጥናት ድባብ ለመፍጠር ሰፊ ቦታ ያስፈልገናል ብለዋል። ይህ ጊዜ ነበር ማረሚያ ቤቱ ለምን ወደ ትምህርት ቤት አይቀየርም የሚለው ድፍረት የተሞላበት ሀሳብ የቀረበው። እስር ቤትን ወደ ትምህርት ቤት መቀየር ተምሳሌታዊ ትርጉም አለው። ወንጀልን ከመቅጣት ይልቅ እውቀትን በማስፋፋት ወንጀልን አስቀድሞ በመከላከል እንደሚቻል ያሳያል ብለዋል። የዳውሮ ዞን አመራሮችን በማድረጋቸው በትምህርት ላይ ያላቸውን ቁርጠኝነት አሳይተዋል። ዛሬ በዚህ እስር ቤት ክፍል ውስጥ ተቀምጠው ውጤት ለማምጣት የሚለፉ ተማሪዎች ነገ ሀገር መሪና ሳይንቲስት ለመሆን እያለሙ ነው። በሌላ ዜና ዓለምን ያስደነገጠው የትራምፕ ትዕዛዝ። ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ላይ ያላቸውን ፍላጎት ዳግም አገርሽቷል። የሩሲያ ስጋት ከአካባቢው አጠፋለሁ፣ ይደረጋል ሲሉ ዛሬ በሰጡት መግለጫ ተደምጸዋል። ትራምፕ ግሪንላንድን ለመቆጣጠር የቆረጡት ለምንድን ነው? ሩሲያንስ ለምን ፈሯት? ዝርዝሩን አሁን እናያለን። ክብራትና ክብራን ቻናል ተከታታዮች ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። የትራምፕ መግለጫና የሩሲያ ስጋት ሮይተርስ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ዛሬ ጥር 11 ቀን 2018 ዓ.ም በሰጡት መግለጫ ግሪንላንድ በአሁኑ ሰዓት በሩሲያ ወታደራዊ እንቅስቃሴ ስር መውደቋን ገልጸዋል። ትራምፕ ይህ ስጋት እንዲወገድ ይደረጋልም ብለዋል። ግሪንላንድ ለአሜሪካ ያላት ቅርበትና በውስጡ የያዘችው ተፈጥሮ ሀብት ትራምፕ አይናቸው እንዲጥሉባት አድርጓቸዋል። ፕሬዝዳንቱ ግሪንላንድ ከአሜሪካ ጋር እንድትቀላቀል ያላቸው ፍላጎት ከዚህም በፊት የሚታወቅ ነበረ። አሁን ግን ጉዳዩን ወደ ወታደራዊ ግዴታ ቀይረውታል። ሩሲያና አርክቲክ ለምን ግጭት ተፈጠረ? ሩሲያ ባለፉት ጥቂት ዓመታት በአርክቲክ አካባቢ በርካታ ሩሲያና አርክቲክ ለምን ግጭት ተፈጠረ? ሩሲያ ባለፉት ጥቂት ዓመታት በአርክቲክ አካባቢ በርካታ የጦር ሰፈሮችን ገዝታለች። ይህ ደግሞ ለአሜሪካ ቀጥተኛ ስጋት ሆኗል። ትራምፕ ግሪንላንድን እንደ አንድ ግዙፍ የሪል ስቴት ግዢ ብቻ ሳይሆን እንደ አሜሪካ መከላከያ ግንብ ነው የሚመለከቷት። የዴንማርክ መንግስት ግሪንላንድን አይሸጥም ቢልም ትራምፕ ግን ጉዳዩን በድርድር ወይም በሌላ መንገድ ለመጨረስ ቆርጠው ተነስተዋል። የአሜሪካ በአካባቢው በላይ ካልሆነች ሩሲያ ደጃፍ ላይ ትመጣለች የሚል ስጋት በዋይት ሃውስም ነግሷል። የዴንማርክ ምላሽና የዓለም ስጋት። የዴንማርክ ባለስልጣናት በትራምፕ ንግግር ደስተኛ አይደሉም። ሆኖም ትራምፕ ይደረጋል ካሉ በኋላ ወደ ኋላ እንደማይሉም ይታወቃል። ይህ ሁኔታ በአሜሪካና በሩሲያ መካከል ያለውን ውጥረት ወደ አዲስ መረጃ ማሸጋግሮታል። ተንታኞቹ እንደሚሉት ከሆነ ትራምፕ ግሪንላንድ ላይ ያላቸውን አቋም በአውሮፓና በአርክቲክ ያለውን የኃይል ሚዛን ሙሉ በሙሉ ሊቀይረው ይችላል ብለዋል።